የንጉሥልብ እንደ ውሃ ፈሳሾች በእግዚአብሔር እጅ ነው፣ ወደ ወደደውም ያዘነብለዋል። የሰው መንገድ ሁሉ በዓይኑ ፊት የቀናች ትመስለዋለች፣ እግዚአብሔር ግን ልብን ይመዝናል። እግዚአብሔር ከመሥዋዕት ይልቅ ጽድቅንና ቅን ነገርን ማድረግ ይወዳል። ትዕቢተኛ ዓይንና ደፋር ልብ የኃጥአን እርሻ ኃጢአት ነው። የትጉህ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። በሐሰተኛ ምላስ መዝገብ ማከማቸት የሚበንን ጉም ነው። ይህን የሚፈልጉ ሞትን ይፈልጋሉ። ቅን ነገርን ያደርጉ ዘንድ አይወዱምና የኃጥአን ንጥቂያ ራሳቸውን ያጠፋቸዋል። የበደለኛ መንገድ የጠመመች ናት፣ የእንሱ ሽራ ግን የቀና ነው። ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በውጪ በቤት ማዕዘን ላይ መቀመጥ ይሻላል። የኃጥእ ነፍስ ክፉን ትመኛለች፣ በፊቱም ባልንጀራው ሞገስን አያገኝም። ረዘኛ ቅጣትን በተቀበለ ጊዜ አላዋቂ ሰው ጥበብን ያገኛል። ጠቢብም ቢማር እውቀትን ይቀበላል። ጻድቅ ስለ ኃጥእ ቤት ያስባል፣ ኃጥአንም ለጥፋት እንደተገለበጡ። የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮኻል አይሰማለትም። ስጦታ በስውር ቁጣን ታጠፋለች፣ የበብትም ውስጥ ጉቦ ጽኑ ቁጣን ታበርዳለች። ፍርድን ማድረግ ለጻድቅ ደስታ ነው፣ ኃጢአትን ለሚያደርጉ ግን ጥፋት ነው። ከማስተዋል መንገድ የሚሳሳት ሰው በሙታን ጉባኤ ያርፋል። ተድላ የሚወድድ ድሃ ይሆናል፣ የወይን ጠጅንና ዘይትንም የሚወድ ባለጠጋ አይሆንም። ኃጥእ የጻድቅ ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው። ከጠበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል። የከበረ መዝገብና ዘይት በጠቢብ ሰው ቤት ይኖራል፣ አእምሮ የሌለው ሰው ግን ይውጠዋል። ጽድቅንና ምሕረትን የሚከተል ሕይወትንና ጽድቅን ክብርንም ያገኛል። ጠቢብ የኃያላንን ከተማ ይገባባታል፣ የሚታመኑበትንም ኃይል ያፈርሳል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ኩሩና ተቋዳጅ ሰው ዘኛ ይባላል፣ እርሱም በትዕቢት ቁጣ ያደርጋል። ታካችን ምኞቱ ትገድለዋለች፣ እጆቹ ይሰሩ ዘንድ አይፈቅዱምና። ታካችን ምኞቱ ትገድለዋለች፣ እጆቹ ይሰሩ ዘንድ አይፈቅዱምና። ሕይወት ቀኑን ሁሉ ምኞትን ይመኛል፣ ጻድቅ ግን ይሰጣል አይሰስትም። የኃጥአን መሥዋዕት አስጸያፊ ነው፣ ይልቁንም በክፉ ሐሳብ ሲያቀርቡት አስጸያፊ ነው። ሐሰተኛ ምስክር ይጠፋል፣ የሚሰማ ሰው ግን ተጠንቅቆ ይናገራል። ኃጥእ
ፊቱን ያጠነክራል፣ ቅን ሰው ግን መንገዱን ያጸናል። ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም። ፈረስ ለጦርነት ቀን ይዘጋጃል፣ ግን ከእግዚአብሔር ዘንድ ነው።